السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. إن شاء الله الأصول الثلاثة وأدلتها يمثلوا كتاباتشن إن شاء الله عندك التلاج تجيني اللي مالتنا. إذن إن شاء الله كفل أردت لي درسنان. نعم. الثالثة سوستنيو أن من أطاع الرسول ملكتنيو نشبر يتعزز وحد الله دوم الله سبحانه وتعالى بتشن يدرج سوى أملكوت لا يجوز له لسوء يتشاللتم موالاة ولا جادر قماز من سويا حاد الله سبحانه وتعالى يتسعرر معكال ورسوله ملكتنيو نم يتقرن كذلك أمس أكالا ወዳጅ አድርጎ መያዝ አይቻልለትም። ወለው ካነ ቢሆንም እንኳን አቀረበ ቀሪብ የቅርብ ዘመዱ ወይንም የቅርብ ያኒ አካሉ ቢሆንም የልብ ወዳጅ አድርጎ መያዝ አይቻልም። والدليل مرجው قوله تعالى የአላህ ስብሓነሁ ወተዓላ ንግግር ነው። لا تجد አታገኝ ሙሐመድ ሆይ قوما ህዝቦችን يؤمنون بالله በአላህ ስብሓነሁ ወተዓላ ያመኑ የሆኑ ሰዎችን ማለት ነው። እንግዲህ ዩሚኑነ ቢላሂ በአላህ ስብሓነሁ ወተዓላ ያመኑ የሆኑ ሰዎችን አታገኛቸውም። ወልየውሚል አኺሪ በመጨረሻይቱም ቀን ያመኑ የሆኑትን ሰዎችን አታገኛቸውም። ይዋዱነ ወዳጅ አድርገው ሲይዙ እነማንን? መን ሰውዬን ሓደላህ አላህን ስብሓነሁ ወተዓላን የተጻረረ አላህን ስብሓነሁ ወተዓላን ያመፀ አላህን ስብሓነሁ ወተዓላን የተቃረነ ሰውን ወዳጅ አድርገው ሲይዙ አታገኝም። ወረሱለሁ እንዲሁም መልእክተኛውን ማለት ነው። አለዚ ኡርሲለ ኢለይሂ ወደ እሱ የተላከለትን መልእክተኛ እምቢ ያለን ያዕኒ ያመፀን የተቃረነን ሰው ወዳጅ አድርገው ሲይዙ አታገኛቸውም። ወለው ካኑ ቢሆኑም እንኳን እነዚህ አላህን ስብሓነሁ ወተዓላን ያኔ የተጻረሩ አካላቶች ቢሆኑም እንኳን ምን አባአሁም አባቶቻቸውን ቢሆኑም እንኳን አው አብናአሁም ወይንም ልጆቻቸውን ቢሆኑም እንኳን አው ኢኽዋነሁም ወይንም ወንድሞቻቸውን ቢሆኑም እንኳን አው ዓሺረተሁም ወይንም ቤተሰቦቻቸው፣ ጎሳዎቻቸው፣ ዘመዶቻቸው ቢሆኑም እንኳን ወዳጅ አድርገው ሲይዟቸው አታገኛቸውም። የልብ ወዳጅ ማለት ነው። ማለት እነዚህ አካላቶች አላህን ስብሓነሁ ወተዓላ የተጻረሩ ካህዲያኖች ቢሆኑም ወዳጅ አድርገው ሲይዟቸው አታገኛቸውም ሲባል ማለት ለእነዚህ አካላቶች አሁን ኸይር መዋል የሚያስፈልጋቸውን ነገር ያኔ መስጠት ክልክል ነው ማለት አይደለም። ያኔ ሸሪዓውን በጠበቀ መልኩ ሸሪዓውን ባልተቃረነ መልኩ በመልካም ነገር ያኒ የሚፈልጉትን ነገር ሊያሟላላቸው ይችላል። ወከዛሊከ ያኒ ጥሩ በሆነ ነገርም ሊታዘዛቸው ይችላል። ነገር ግን የልብ ወዳጅ አድርጎ መያዝ አይቻልም። ኡላኢከ እነዚህ ህዝቦች እነማን? እነዚህ ያኒ አላህን ስብሓነሁ ወተዓላ እና መልእክተኛውን ጠላት ያኒ ምን የተጻረሩ አካላቶችን ወዳጅ አድርገው የማይይዙ ያልያዙ ሰዎች ኡላኢከ እነዚህ ከተበ አይ አስበተ አጽድቆላቸዋን አረጋግጦላቸዋን ያኒ ተምትሞላቸዋን ደምድሞላቸዋን ማለት ነው። የቁሉብህም በቀልባቸው ውስጥ በልባቸው ውስጥ አልኢማነ እምነትን የኢማንን ለዛን የኢማንን ኃይል የኢማንን ጥንካሬን ኢማንን ልባቸው ላይ እምነትን ማለት ነው ልባቸው ላይ ያኒ ምንድነው አጽንቶ አጽድቆላቸዋል ማለት ነው። ወአየደሁም አጠንክሯቸዋል አበርትቷቸዋል አግዟቸዋል ማለት ነው። ቢሩህ ሚንሁ ከሱ በሆነ ሩህ መንፈስ ቢሩህ ሚንሁ ከሱ በሆነ ኃይል ማለት ነው። ቢሩህ ሚንሁ ወይንም ከሱ በሆነ እርዳታ እንደ ማለት ነው።
ወዩድኺሉሁም ያስገባቸዋን ጀናቲን ጀነት ያስገባቸዋን ተጅሪ የምትፈስ የሆነች ሚን ተሕቲሃ ከስሮቿ የምትፈስ በሆነች ጀነት ውስጥ ያስገባቸዋን አልአንሃሩ ወንዞች የሚፈሱባት በሆነችው ጀነት ውስጥ አላሁ ስብሓነሁ ወተዓላ ያስገባቸዋል። ኻሊዲነ ዘውታሪዎች ናቸው። እዚያ ላይ አይወጡ አይሞቱ ምን አይሉ እዚያ ጀነት ውስጥ ዘውታሪ ናቸው። ፊሃ አይ ፊል ጀነ የጀነት ውስጥ ማለት ነው። ረዲየላሁ ዐንሁም ረዲየላህ አላህ ስብሓነሁ ወተዓላ ከወደደላቸው ዐንሁም ከነሱ ይህ መልካም ስራቸውን አላህ ስብሓነሁ ወተዓላ ወደደላቸው። ወረዱ ዐንሁ እነሱም ከአላህ ስብሓነሁ ወተዓላ ወደዱ። አላህ ስብሓነሁ ወተዓላ በሚሰጣቸው ነገር አላህ ስብሓነሁ ወተዓላ በሚሰጣቸው ጸጋ በዚያ ወደዱ። ኡላኢከ እነዚህ ሒዝቡላሂ የአላህ ስብሓነሁ ወተዓላ ህዝቦች፣ ጭፍሮች፣ ቡድኖች ናቸው። አላ አዋጅ ነቃ ብላችሁ አዳምጡ፣ ጆሮ ክፈቱ። ኢነ ሒዝበላሂ የአላህ ስብሓነሁ ወተዓላ ህዝቦች፣ የአላህ ስብሓነሁ ወተዓላ ጭፍሮች፣ የአላህ ስብሓነሁ ወተዓላ ቡድኖች፣ አላህ ስብሓነሁ ወተዓላን የሚያመልኩ የሚገዙ አካላቶች ሁሙል ሙፍሊሑን እነሱ ናቸው ስኬታማዎቹ፣ እነሱ ናቸው ያዕኒ ከሚፈሩት ከሚሰጉት ነገር ነፃ የሚሆኑት እነሱ ናቸው ይለናል። ናም ስለዚህ እንግዲህ አላህን ስብሓነሁ ወተዓላን በብቸኝነት የሚገዛ የሚያመልክ እንግዲሁ መልእክተኛውን ረሱል ዓለይሂ ሰላቱ ወሰላምን የሚታዘዝ የሆነ አካል አላህ ስብሓነሁ ወተዓላን ያመፁ አካላቶችን አላህ ስብሓነሁ ወተዓላን የተጻረሩ የሆኑ አካላቶችን ወዳጅ አድርጎ መያዝ አይቻልም። እነዚህ አካላቶች የቅርብ ቤተሰቦቻችንም ቢሆኑም እንኳን የልብ ወዳጅ ማለት ነው። እንግዲህ የልብ ወዳጅ የለያኔ ያኔ በጣም ጸርጾ የገባ ነው። እንግዲህ ያኔ ከደም ስራችን ጋር የተያያዘ ወዳጅነት መፍጠር አይቻልም ማለት ነው። ይህ ሲባል ታዲያ ለነሱ ኸይር ነገር መዋል ያኒ የሚያስፈልጋቸውን ነገር ማሟላት፣ እነሱን ማገዝ፣ እነሱን መርዳት ያኒ ቢልማዕሩፍ በመልካም ሸሪዓውን ባልተቃረነ መልኩ ይህ ማድረግ ይሄ ችግር የለውም ማለት ነው። እንደ ቁርጥርጥ ማለት አይደለም። ናም ኢንሻአላህ ይሄን ጨምር ኢንሻአላህ ኢዕለም የሚለውን ኢዕለም አለ እወቅ፣ ተገንዘብ፣ ተረዳ። ኢዕለም ሲል ወደፊት የሚመጣው ነገር በጣም አስፈላጊና በጣም አንገብጋቢ ነጥብ እንደሆነ ያመለክታል። አርሸደከ አላህ ስብሓነሁ ወተዓላ ይምራህና አርሸደከ አላህ ስብሓነሁ ወተዓላ ቀጥተኛውን መንገድ ይምራህና አርሸደከ አላህ ይምራህ፣ አላህ ያመላክተው ማለት ነው። ሊጣዓቲሂ እሱን ለማምለክ እሱን ለመታዘዝ እሱን ለመገዛት አላህ ስብሓነሁ ወተዓላ ይምራህና እወቅ አነል ሐኒፊየተ ቀጥተኛዋ መንገድ ማለት ነው። አነል ሐኒፊያ ቀጥተኛዋ መንገድ ማለትም ከሽርክ ወደ ተውሂድ ያዘነበለችው መንገድ ማለት ነው። አነል ሐኒፊያ ከሽርክ ወደ ተውሂድ ያዘነበለችው መንገድ ሚለተ ኢብራሂም የኢብራሂም ዓለይሂ ሰላቱ ወሰላም መንገድ ነች። ጠይብ ይቺ ደግሞ ሐኒፊያዋ ቀጥተኛዋ መንገድ እንዴት ያለ ናት ሲባል አን ተዕቡደላህ አላህን ስብሓነሁ ወተዓላን አንተ ልታመልክ ነው። ወሕደሁ በብቸኝነት አላህን ስብሓነሁ ወተዓላን ልታመልክ ነው። ሙኽሊሰን ጥርት አድርገህ ንጽት አድርገህ ፏ አድርገህ ማለት ነው። ለሁ ለሱ ለአላህ አዲነ ሃይማኖትን አምልኮትን ማለት ነው። ና ትክክለኛው መንገድ እንግዲህ የሚገኘው በዚህ ነው። ይሄ ምንድነው?
يعني خلاصة لا إله إلا الله لا إله إلا الله خلاصة ጭምቅ ሐሳብ ነው። አላህን ሱብሓነሁ ወተዓላ በብቸኝነት ማምለክ ሙኽሊሰን ለሁ ዲንን አምልኮ ለሱ ጽድት ማድረግ ማለት ሽርክን አለማስገባት ማለት ነው። በተቃራኒ وبذلك በዚህ ላይ አለ አመረ አላህ ሱብሓነሁ ወተዓላ አዟን በየት وبذلك በዚህ በየቱ አላህን ሱብሓነሁ ወተዓላ በብቸኝነት በማምለክ ላይና አምልኮቱን ደግሞ ለሱ ጽድት ማድረግ ለሱ ብቻ ማድረግ በማድረግ ላይ አመረ አላህ አዟን ጀሚዕ ናሲ ሰዎችን በአጠቃላይ እና ሰው ሲል ምን ይገባን? ጀሚዕ ናስ ሰዎችን ሲል ማንኛውም ሰው ይገባል። ማንኛውም ሙእሚኑም ወከዛሊከ ካፊሩም ማንኛውም ሰው የተባለ ነገር ይገባል ማለት ነው። አናስ በሚለው ደግሞ ጅኖች ይገባሉ ማለት ነው። ጅኖችም ይካተታሉ። እነሱም ታዘዋንና ማለት ነው። አላህ ሱብሓነሁ ወተዓላ በብቸኝነት ሊያመልኩ ያኒ አምልኮን ጽድት ሊያደርጉ ማለት ለሱ ብቻ ሊያደርጉ ማለት ነው። ከዛሊከ የሰው ልጅ በአጠቃላይ ታዟን ማንኛውም ሰው የተባለ ማለት ነው። አምጾ የወጣ አካል አምጾው ወጥተው ነው እንጂ ማለት ነው። ወኸለቀሁም ፈጥሯቸዋን አላህ ሱብሓነሁ ወተዓላ ለሃ ለሷ ለይቷ ለዚቹ አላህ ሱብሓነሁ ወተዓላ በብቸኝነት ለማምለክ አምልኮን ለሱ ብቻ ለማድረግ ማለት ነው። ከማ ቃለ ተዓላ አላህ ሱብሓነሁ ወተዓላ በተከበረ ቁርአኑ ልክ እንደዚህ እንዳለው ምን አለ? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊዕቡዱኒ ወማ ኸለቅቱል ጅነ ጅኖችን አልፈጠርኩም ወልኢንሰ የሰው ልጆችንም ቢሆኑም አልፈጠርኩም ኢላ ቢሆን እንጂ ሊያዕቡዱኒ እኔም በብቸኝነት ሊያመልኩኝ እኔም በብቸኝነት ሊገዙኝ ላዛቸው ቢሆን እንጂ ለሌላ ነገር አልፈጠርኳቸውም። ኢዘን ዒባደላህ እዚህ ጋር አሁን የተፈጠርንበት ዓላማ ምንድን ነው? ለምንድን ነው የተፈጠርነው? ለመብላት፣ ለመጠጣት፣ ለመዝናናት፣ ለመቦረቅ ነው አይደለም። የተፈጠርንበት ዓላማ ምንድን ነው? ልናቅ የሚገባን ነገር አላህን ሱብሓነሁ ወተዓላን በብቸኝነት ለማምለክ አላህን ሱብሓነሁ ወተዓላ ለመገዛት ነው። ወማ ኸለቅቱል ጅነ ጅኖችን አልፈጠርኩም ወልኢንሰ የሰው ልጆችንም አልፈጠርኩም ኢላ ሊያዕቡዱኒ እኔም በብቸኝነት ሊያመልኩኝ ቢሆን እንጂ ማለት ነው። ሱረቱ ዛሪያት ማለት ነው። ወመዕና ትርጉሙ ሊያዕቡዱኒ ሊያመልኩኝ የሚለው ትርጉሙ ትንታኔው ይወሒዱኒ ብቸኛ ሊያደርጉኝ ነው። በምን ፊል ዒባዳ በአምልኮት ብቸኛ ሊያደርጉኝ ነው። በእኔ ላይ ምንንም ነገር ላያጋሩብኝ ላያሻርኩብኝ ማለት ነው። ወአዕዘሙ እጅግ በጣም ትልቁ እጅግ በጣም ግዙፉ እጅግ በጣም ታላቁ ማእመረ አላህ ሱብሓነሁ ወተዓላ ካዘዘበት ነገር እጅግ በጣም ትልቁ ቢህ በዚህ ነገር ላይ አተውሒዱ ተውሒድ ነው። እንግዲህ አላህ ሱብሓነሁ ወተዓላ ሰዎችን አዟል። በዚህ ካዘዘበት ነገር ላይ አላህ ሱብሓነሁ ወተዓላ ሰዎችን በብዙ ነገር ላይ አዟቸዋል። ኢዘን ወአዕዘሙ እጅግ በጣም ትልቁ ማእመረ አላሁ ቢህ በዚህ አላህ ሱብሓነሁ ወተዓላ ሰዎችን ካዘዘበት ትልቁ ነገር አተውሒዱ ተውሒድ ነው። አተውሒዱ ተውሒድ ነው። ሺ ተውሒድ ማለት ምን ማለት ነው? ወሁወ ተውሒድ ማለት እሱ ነው። ኢፍራዱላሂ አላህን ብቸኛ ማድረግ ነው። አላህን መነጠል ነው። ቢልዒባደቲ በአምልኮ አላህን ብቻ ለይቶ ማምለክ ነው። ጠይብ ማ መዕና ልዒባዳ ዒባዳስ ማለት ምን ማለት ነው? እንግዲህ ዒባዳ ማለት ሁወ ኢስሙን ጃሚዑን ሊማ ዩሒቡሁ ላሁ ሚነል አቅዋሊ ወልአፍዓል ማለት ነው። ዒባዳ ማለት ያዕኒ አላህ ሱብሓነሁ ወተዓላን የሚወደውን ነገር ከንግግርም ሆነ ከተግባር አላህ ሱብሓነሁ ወተዓላ የሚወደውን ነገር ሰብስቦ የያዘ ነገር በአጠቃላይ ዩሰማ አልዒባዳ ዒባዳ ተብሎ ይሰየማል ማለት ነው። ናም ወአዕዘሙ አለ እጅግ በጣም ትልቁ ማነሃ ከከለከለው አንሁ ከሱ አላህ ሱብሓነሁ ወተዓላ ከራሱ ከከለከለው ነገር አሽርኩ ሽርክን ነው ትልቁ ነገር ማለት ነው። ወሁወ እሱ ሽርክ ማለት እሱ ነው። ምን ማለት ነው ከተባለ ሽርክ ዳዕወቱ መጣራት ነው መገዛት ነው። ገይሪሂ ከሱ ከአላህ ውጭ ማዕሁ ከሱ ጋር እኩል አድርጎ ማምለክ መገዛት ነው። ነዓም ወደሊሉ መረጃው ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ምን ይላል? ወዕቡዱላህ አላህን ሱብሓነሁ ወተዓላን በብቸኝነት አምልኩ። ወዕቡዱላህ አላህን አምልኩ። እንግዲህ هذا አምር ትዕዛዝ ነው። ያዕኒ
واعبدوا الله الله سبحانه وتعالى ببتشنينة أملكوا ولا تشركوا به شيئا ولا تشركوا التجاروا به بالله سبحانه وتعالى شيئا ምንም ነገር እንደው ምንም ነገር አታጋሩ ምንም በቃ አላህ Subhanahu Wa Ta'ala በብቸኝነት አምልኩ በሱ ምንም ነገር አታጋሩ ናም ይሄ ነው ማለት ነው ስለዚህ እኛ የሰው ልጆች እንዲሁም ጂኖች በአጠቃላይ የተፈጠርንበት ዓላማ አላህ Subhanahu Wa Ta'ala በብቸኝነት ለማምለክ ለመገዛትና በሱ ላይ ምንም ነገር ላናጋራ ነው ናም ባረከላሁ ፊኩም ኢዘን فإذا قيل لك لأنت بله كتبالك ما الأصول الثلاثة النزيا سوستوچو مسارتوچ إنما ناتشو التي يأتي يجب قدتا يمهنو على الإنسان بسولج لاي معرفتها السوان ماوكو السوان مرداتو السوان مجنزبو قدتا يمهنو تي سوستوچو مسارتوچ إنما ناتشو تبله فتتأيك جزي معنا جنو ما الأصول مسارتوቹ ምንድናቸው الثلاثة ሶስቶቹ التي ያቺ ሶስት መሰረት يجب ግዴታ የምትሆነው على الإنسان በሰው ልጆች ላይ ግዴታ የምትሆነው معرفتها መታወቋ ወይንም معرفتها እሷን ማወቁ ግዴታ የሚሆንበት ሶስቱ መሰረታዊ ነጥቦች ምንድናቸው ተብለው ተጠየቀ ጊዜ فقل እንት ብለህ መልስ ስጥ معرفة العبد ባሪያው ማወቁ ነው ረበሁ ጌታውን ማወቁ ነው ኢዘን ከሶስቱ መሰረቶች በእኛ ላይ ማወቁ ግዴታ ከሚሆንብን መሰረት የመጀመሪያው ምንድነው معرفة العبد አንድ ባሪያ ማወቁ ነው ረበሁ ጌታውን ማወቅ ነው ጌታውን ማወቁ ነው ወዲነሁ እንዲሁም ሃይማኖቱን ማወቁ ነው وكذلك ونبيه محمد صلى الله عليه وسلم ሶስተኛ ደግሞ ሙሐመድ አለይሂ ሰላቱ ወሰላም ነብዩን ወደሱ የተላከለት ነብይ ሙሐመድ አለይሂ ሰላቱ ወሰላምን ማወቁ ነው ማለት ነው ኢንሻአላህ ኡሱሉ ሰላሳ የሚያጠነጥነው ያኒ የሚሽከረከረው በእነዚህ ዙሪያ ነው ማለት ነው ስለዚህ ለመጀመሪያ فإذا قيل لك من ربك ይላል እንግዲህ الأصل الأول የመጀመሪያው መሰረት ነው ኢንሻአላህ ዙሮ ከዚህ ጀምራን ማለት ነው ያኒ ጌታውን ማወቅ እንዳለበት የሚያመላክት ይሆናል ባረከላሁ ፊኩም هذا والله أعلم سبحانك اللهم وبحمدك أشهد أن لا إله إلا الله وأشهد أن محمدا عبده ورسوله እዚህ ጋር እናቆማለን ኢንሻአላህ ያልገባችሁ ግር ያላችሁ ግራ የተገባችሁበት ነገር ካለ ኢንሻአላህ ብሽሩ ጠይቁ አላህ Subhanahu Wa Ta'ala ያግዛችሁ አላህ ያበርታችሁ አላህ ይገድፋችሁ አላህ Subhanahu Wa Ta'ala ጠቃሚ እውቀት ይስጠን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ